የራሱንና የቤተሰቡን የዕለት ጉርስ ፍለጋ ጠዋት ማታ የሚታትር አንድ ግለሰብ የቀን ጎዶሎ እንደሚባለው መጥፎ አጋጣሚ ላይ ጣለውና የመኪና አደጋ ደረሰበት። በእንቅርት ላይ ጆሮ ደግፍ እንዲሉ አደጋው መድረሱ ብቻ ሳይሆን አደጋውን ያደረሰችበት ግለሰብና ተባባሪዎቿ ተጎጂው ሕክምና እንዲያገኝ ከማድረግ ይልቅ ከአደጋው ስፍራ አርቀው ጥለውት መሰወራቸው ነው። ሰላም ጤና ይስጥልን ውድ የትራፊክ ደህንነት ፕሮግራም ተከታታዮች እንደምን ሰንብታችኋል? የመንገድ ላይ የትራፊክ አደጋ ቁጥሩ ከጊዜ ወደ ጊዜ እየጨመረ ቢመጣም የመንገድ ተጠቃሚዎች የሚጠበቅባቸውን ጥንቃቄ በማድረግና ኃላፊነታቸውን በመወጣት በኩል የሚሰጡት ትኩረት ማነስ ተጨማሪ ዋጋ እያስከፈለ ይገኛል። ይሁን እንጂ በከተማችን እያጋጠሙና በሰው ላይ ጉዳት እያስከተሉ በሚገኙ አንዳንድ የመንገድ ላይ የትራፊክ አደጋዎች አሽከርካሪዎቹ ተጎጂውን ወደ ሕክምና በመውሰድ ተገቢውን እርዳታ እንዲደረግለት ከማድረግ ይልቅ ከሕግ ተጠያቂነት ለማምለጥ ጉዳት የደረሰበትን ሰው ከአደጋው ስፍራ አንስተው ወደ ሌላ ስፍራ አርቀው በመጣል ሲሰወሩና ጉዳቱን ከማባባስ ባሻገር ሞትን የሚያስከትል እንዲሆን ሲያደርጉ ይስተዋላል። በዛሬው ዝግጅታችንም በአንድ ግለሰብ ላይ ስለደረሰ የመንገድ ላይ የትራፊክ አደጋና አደጋ አድራሿና ተባባሪዎቿ የተጎዳውን ግለሰብ ወደ ሕክምና ተቋም ወስዶ የሕክምና እርዳታ እንዲያገኝ ከማድረግ ይልቅ ጨለማና ሰዋራ ቦታ ጥለው ተሰውረው በፖሊስ ቁጥጥር ስር ስለዋሉት ጉዳይ ልንነግራችሁ ወደድን። አብራችሁን ቆዩ። ከእንግዲህ ሲብቃ ማለት ሕይወት እንደዋዛ ወገን ለሕጉም ንገዛ። የመንገድ ላይ የትራፊክ አደጋው የደረሰው ሰኔ 9 ቀን 2017 ዓ.ም በጉለሌ ክፍለ ከተማ ወረዳ 5 ልዩ ቦታው ጨረታ እየተባለ በሚጠራው አካባቢ ከቀኑ 8 ሰዓት ተኩል ገደማ ነው። በወቅቱ አደጋውን ያደረሰችው አሽከርካሪ ተጎጂውን ወደ ሕክምና ተቋም ወስጄዋለሁ ብትልም ከዚያ በኋላ ሆነ የተባለው ነገር ግን ሌሎች አዎንታዊ አማራጮችን በመፈለግ ላይ የተመሰረተ አልነበረም። እዛው አካባቢ የነበሩ ልጆች አብረው ገቡልኝ። አንድ ላይ ሆነን አወላይ ሆስፒታል ወሰድኩት። ሆስፒታል ክሊኒክ እዛ አካባቢ ያለ ሐኪም ቤት እዛ እንደገባን ኢመርጀንሲ አስገቡት። ከዛ አተነፋፈሱን አዩት ምናምን አተነፋፈሱ ደህና ነው አሉኝ። ከዛ ካርድ አውጪለት አሉኝ። ካርድ ላወጣ ሄድኩኝ። በዛ መሀል ስም ሲሉኝ አላውቀውም። አብረውኝ የመጡትንም ታውቁታላችሁ ወይ ስላቸው አያውቁትም። መታወቂያ ይፈተሽ ተባለ። ተፈተሸ። መታወቂያም የለውም ስልክም አልያዝም ምንም አልያዝም። አተነፋፈሱ ደህና ነው፣ ስካር ላይ ነው፣ ግን እኛ ምንም ልንረዳሽ አንችልም፣ ይዘሽ ውጭ አሉኝ። በወቅቱ አደጋው ከተከሰተ በኋላ በአካባቢው ከደረሱ የህብረተሰብ ክፍሎች መካከል የተወሰኑት ተጎጂውን ሕክምና እንዲያገኝ ለማስቻል የበኩላቸውን ሙከራ አድርገዋል። ይሁን እንጂ የተሳካ አልነበረም። ሰው ተገጅቶ እዚህ ጋር ክብ ሰርቶ እያዩ ነበር። ሐኪም ቤት ምሯት ስንባል መራናት አወላይ ዘናት ሄድን። ከዛ አወላይ ደግሞ መታወቂያ ስለሌለው እኛ እናክመውም አሉ። ከዛ ራስ ደስታ ባሌ አለ በቃ ይዞ ሄዳለሁ ስትል ኋላውንም ፎቶ አነሳ ነው ታርጎ። እኛም ምሳ በልተን እየመጣ እንዳለ እዚች ጋር የሆነ ሰው ተገጭቶ ተኝቶ ተባበሩናለች ሴትዮዋ። ይዘነው ሄድን አወሊያ የሚባለው ሆስፒታል። ከዛ መታወቂያ የለውም አናክመውም ያለ መታወቂያ መሱ በቃ ራስ ደስታ ወስዷለሁ እናንተ ውረዱ ምናምን አለች። ውረዱ እናንተ እኔ ራስ ደስታ። ከዛ ተጠራጥረን ፎቶ አነሳ ነው። ባሌ ጠብቀኛል ለራስ ደስታ መጀመሪያም ለባለቤቴ ነግሬዋለሁ። እየሄድኩ ነው ወደ ሐኪም ቤት ናብየዋለሁ። ከወጣሁ በኋላ ግን ልጄን ከፊት ነው ያስቀመጥኩት። ማልቀስ ጀመረ። ልጁ ከኋላ ነው። እኔም በቃ ድንጋጤ ሆንኩኝ። መንዳት አልችልም። በቃ ናልኝ እዚሁ ቆም ያለው አልኩትኝ። አወሊያ ባለቤቴ መጣ። እኔና ልጄ በራይድ ወደ ቤታችን ሄድን። ብዙዎች የዕለት እንጀራቸውን ለማግኘት ለስራ ብለው ከቤታቸው እንደወጡ ቀርተዋል። ነገን የተሻለች ኢትዮጵያ ለመፍጠር ብዙ ህልም አንግበው ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ተስፋ የሆኑ እልፍ ሰዎችም በመንገድ ላይ የትራፊክ አደጋ ህይወታቸውን አጥተዋል። መትረፍ የሚችሉ ነፍሶችም በሰዎች ግዴለሽነት ጠፍተዋል። አደጋ አድራሿ አሽከርካሪ ባለቤቷን ከጠራች በኋላ ባለቤቷም አሁን ለጊዜው በቁጥጥር ስር ካልዋለ አንድ ግለሰብ ጋር መጡ። እነሱ
እነሱም ቢሆኑ በአደጋው በደረሰበት ጉዳት እየተሰቃየ የሚገኘውን ግለሰብ ወደ ሕክምና ከመውሰድ ይልቅ የወሰዱት አማራጭ የጭካኔ ሀሳብ የወለደው ተግባር ሆነ። በመንገድ ላይ የትራፊክ አደጋ የተጎዳውን ግለሰብ የጉዳቱን መጠን የሚያውቀው የሕክምና ባለሙያ ሆኖ ሳለ እነኚህ ግለሰቦች ግን መጠጥ ጠጥቶ ሰክሮ ይሆናል በሚል መላምት ሰውነቱ ላይ ውሃ በማርከፍከፍ ይነቃል ብለው መኪናቸው ውስጥ አስተኝተው ቢጠብቁትም ተጎጂው ግን ሊነቃ አልቻለም። ቦታውን አላውቀውም። ባለቤትም እስከ 4 ሰዓት አብሮ እንደነበረ ማለት እያየው እንደነበረ ከመጣ በኋላ የነገረኝ ነው። 4 ሰዓት አካባቢ 4 ተኩል አካባቢ ነው የመጣው ማታ። ያ ሆነ። በነጋታው ጠዋትም ሄዶ ቼክ ሲያደርገው በቦታው እንደሌለ ይሄን አቃል። አደጋውን ልክ እንደደረሰ ባለቤት የደወለችልኝ የኔን መኪና የሚያሽከረክረው ልጅ ጋር ነበር። በመኪናው ስፒከር ስለሆነ የምናወራው በቃ ከሱ ጋር ነው። እኔ ደንግጬ ስለነበረ ከሱ ጋር ነው እያወራች የነበረው። እዛ የገባችበት ጤና ሆስፒታል የግል ክሊኒክ ውስጥ ልጁ በጣም ስለተጠጣ ነው እንጂ ሌላው ነገሩ ደህና ነው አላት። አተነፋፈሱ ምናምን። ከዛ ወደ ሌላ ቦታ ይዘሽው አላት። እሷ ደግሞ ልጅ ይዛ ስለነበረ እሱ በቃ እኛ እንመጣለን ጠብቂን አላት። ከዛ ልክ እሱ እዛው ቦታ እንደደረሰ አየው። በቃ ጠጥቶ ነው ይስተካከላል እናንተ ሄዱ ብሎን ነበረ ልጁ የኔን መኪና የሚያሽከረክረው። ከዛ ውሃ ያርከፈከፈ በቃ ይነቃል ችግር የለም ወደ ሌላ ምንም አያስፈልግም አንቺን ይጃላት እናንተ ሄዱ አለኝ። እኔ አልሄድም ወይ እሷ ትሄድ እስኪ ይነቃል እንጠብቃለን አልኩት። ከዛ ግን ልጁ ይነቃል ያው ስንትን ሲለውም እንደ እንቅልፍ ነገር ነው ልጁ ያደረገ የነበረው። ውሃ ያርከፈከፈ አየው በቃ ይነቃል ብሎ እሱ የእሷን መኪና ተቀብሎ እሷ መኪና ውስጥ ቁጭ ብሎ መጠበቅ ጀመረ። ከራስ ወዳድነት የሚመነጭ እንዲህ አይነት ጭካኔ ለሰው ልጅ በተለይም በራስ እጅ ጉዳት ለደረሰበት የተገባ አልነበረም። ግለሰቦቹ ተጎጁን ማንም እንዳያገኘው ከተገጨበት ጉለሌ ክፍለ ከተማ ወደ አራዳ ክፍለ ከተማ በማምጣት ቦታው ላይ ማንም አለመኖሩን እንደ ጥሩ አጋጣሚ ተጠቅመው አጥር ስር ጨለማ ውስጥ ጥለው በመሄድ ምንም እንዳልተፈጠረ ቤታቸው ገብተው ሲተኙ ምን ተሰምቷቸው ይሆን? እኔ ቁጭ ብዬ አስፋልት ዳር መጠበቅ ጀመርኩ። 4 ሰዓት ከምናምን ጠበቅኩት እኔ ወደ ቤት ሳልገባ። በቃ ተኝቷል እንቅልፍ ነው አለኝ። ከዛ ቤት ሄጄ እንደገና ጠዋት ተነስቼ ስመጣ የለም በቦታው። ከዛ በቃ እሱ ያለው እውነት ነው ማለት ነው ብዬ ተኝቶ ነው ስካሩ ሲለቀው ተነሳ ብዬ ነበር ያሰብኩት። አላቅም ራስ ወዳድ ሆንኩኝ መሰለኝ። አላቅም በቃ ራስ ወዳድ እኔ ከልጆቼ መለየቴን ብቻ አሰብኩ መሰለኝ። ራስ ወዳድ ሆንኩኝ። በቃ ጭንቀት ምን ሆነን ነው ለምን ጭንቀት። ከዛ የልጁን መጨረሻ ለማወቅ ሌላ ጭንቀት። ወይዘሮ ሙሉ ወዳጆ አደጋው የደረሰባቸው የአቶ አብርሃም አዳሌ ባለቤት ናቸው። አቶ አብርሃም ጠዋት ከቤታቸው እንደወጡ አልተመለሱም። እሳቸውም አሁን ይመጣል ብለው ቢጠባበቁም በፍለጋ ቢንከራተቱም አቶ አብርሃም ግን ወደ ቤታቸው ሳይመጡ መሸ። ከቤት ሲጠፋ ያው እኔ አልሰማውኝም። ስጠብቀው ያው እስከ 3 ሰዓት ከምሽቱ ድረስ ያው እዛ ሰዓትም አይደርስም በጊዜ ነበር የሚገባው። ስጠብቀው ምንም ነገር ሊመጣ አልቻለም። ልጆቹን አስተኝቼ እሱን እየጠበኩት ነበረ። አልመጣልኝም። ሰዓቱን ሳየው ሰዓቱ እየሄደ ነው። 3 ሰዓት ሞላ። እዛን ጨረታ የሚያውቁኝ ሰዎች ነበሩ። ባለቤትሽ መኪና ገይቶታል ሰምተሻል ወይ ብለው 2 ሰው መጣ ነገሩኝ። ጠዋት ነጋ። ጠዋት ተነስቼ ጨረታ ወረድኩኝ። የቱ ጋር ነው የወደቀው የቱ ጋር ነው የተገጨው ስል እዚህ ጋር ነው የተገጨው። ማን ሄደ ሲባል 2 ልጆች ተከትለውታል ታርጋ ቁጥሩም አለ ሲሉኝ፣ እሺ መጀመሪያ ሐኪም ቤት ሊሄድና ሊያዋልኩኝ። የት ነው ሐኪም ቤቱ የት ነው የወሰደው አይታችኋል ወይ ስላቸው ራስ ደስታ ሄጄ ጳውሎስን አይቼ አብዮትን አይቼ ተመልሼ ነው ፍንጭ ደግሞ እንደገና ተመልሶ አወሊያ ገብቶ ነበረ ሲሉኝ፣ በዛው ስመለስ አወሊያ ገባው። አወሊያ ገብቼ ስጠይቃቸው አው ገብቷል ተሸክሞ ለ2 ሰው አስገብተውታል። ግን ሕክምና አላደረግንለትም። ሕክምና ያላደረግንለት መታወቂያም የለውም ስልክም በኪሱ ስለሌለ እኛ ምንም ነገር አድራሻ ስለሌለው ሕክምና አላደረግንለትም አሉ። ወደ ቤት ተመልሼ ሄድኩ። መረጃው የደረሰው የጉለሌ ክፍለ ከተማ ፖሊስ መምሪያ አደጋ ምርመራ ክፍል የምርመራና የክትትል ቡድኑ በመዋቀር አደጋ የደረሰበትን ግለሰብ የት እንደገባና አደጋ አድራሹ ማን እንደሆነ የማጣራት ስራ በመስራት በተገኘው ፍንጭ ምርመራ መጀመራቸውን የነገሩን በጉለሌ ክፍለ ከተማ ፖሊስ መምሪያ የትራፊክ አደጋ መርማሪ ዋና ሳጅን ዮሴፍ ጌታቸው ናቸው። የተጎጂ ባለቤትና 2 ቦታው ላይ የነበሩ ምስክሮች ናቸው እኛ ጋር የመጡት። ሲመጡ እንግዲህ ያው እኛ ይህንን ጉዳይ ለማጣራት እስከ ቦታው ሄደናል። እዛው ቦታ ላይ የነበሩ ማስረጃዎቹን የማሰባሰብ ስራው ተሰራ። ከተሰራ በኋላ እንግዲህ ያው በ9 እዛው አደጋ እንደደረሰ በምስክሮች አጣራን። የት ታከመ የት ወሰዱት የሚለውን ለማጣራት ተሞከረ። ከተሞከረ በኋላ
አወሊያ የሚባል ክሊኒክ አካባቢ ከተጎጂ ቤተሰብ ጋርና እነዛ ቦታው ላይ የነበሩ ምስክሮቹንም በመያዝ ወደ አወሊያ ክሊኒክ መምጣት ጀመረን። ከመጣን በኋላም እዛው ስናጣራ እዛም እንዳልታከመ ነው ያጣራ ነው ማለት ነው ተጎጂው። ከዛም በኋላ ምርመራው ማስፋት ተጀመረ። ተጎጂው እንግዲህ ከአደጋው ከደረሰበት ቀን ጀምሮ ወደ መኖሪያው ቤቱ እንዳልገባና ሕክምናም እንዳልተደረገለት ከተጎጂ ቤተሰብ ሰምተናል ማለት ነው። አደጋ ደረሰ የተባለች ግለሰብ ታርጋው በሰዓቱ የነበሩ ምስክሮቻችን ፎቶ አንስቶ ስለነበሩ እንግዲህ ይህንን ታርጋ መነሻ በማድረግ አደጋ ያደረሰው መኪናው የሰሌዳ ቁጥሩ ኮድ 2A 73886 አዲስ አበባ ፕላቲስ መኪና ነው። ይህንን ተሽከርካሪው ከናሽከርካሪው ለመያዝ ብዙ ጥረት አድርገን የመያዝ ስራው ተሰርቷል። የመንገድ ላይ የትራፊክ አደጋን ሆን ብሎ ለማድረስ ወደ መንገድ የሚወጣ አሽከርካሪ እንደማይኖር ሁሉ በተመሳሳይ አደጋ ይደርስብኛል ብሎ ከቤቱ የሚወጣ እግረኛም የለም። አይደረስብንም ብለው ያልተገባ ተግባር የፈጸሙት ተጠርጣሪዎቹ በፖሊስ ቁጥጥር ስር ቢውሉም ተጎጂው የት እንደሚገኝ ለማወቅ እየተደረገ ያለው ጥረት ግን አልተቋረጠም ነበር። እሷን ደግሞ በቁጥጥር ስር ካረግናት በኋላ ከነ ተሽከርካሪው ጭምር ተጎጂውን የመፈለግ ስራው ተሰርቷል። ተጎጂውን ደግሞ የት እንደወስዶ እንደጣሉትም ሊነግሩን ፍቃደኛ አይደለችም። ከዛም በኋላ ይህንን ካጣረን በኋላ ተጎጂውን የመፈለግ ስራው ተሰራ። ከተፈለገ በኋላ እንግዲህ ተጎጂውን በየሆስፒታሉ ተፈልጎ አልተገኘም። መጥፋቱን ሰማን። የት ወዴት ሆስፒታል እንደወሰደች አካባቢ ህብረተሰብ በመተባበር የልጅቷን አቅምም ስለሌላት የቀን ሰራተኛ በመሆኑ ተዘዋውራ ትራንስፖርት ከፍላ ለመፈለግም አቅም ስለሌላት እኛ ህብረተሰቡ አጠቃላይ በየፖሊስ ጣቢያና ሆስፒታል ዞረን እዚህ መተን ስናመለክተው እዚህ ያለው ፖሊስ አባላትን ከፍተኛ ርብርብ ነው ያደረገው። ይህንን ሁሉ ነገር ሲሰማ ሰውም በጣም ተረባረበ። ኢትዮጵያ ህዝብ ክፉ አይን ከሁሉም ሰው ተረባረበልኝ። መፈለግ ጀመርን። ብንፈልግ ምንም ነገር ልናገኝ አልቻልንም። በቸልተኝነት ይቃደም መፍሰሱ ትራፊክ ፖሊስ ነው ሁሉም ሰው ለራሱ። አደጋው ከደረሰ ከሳምንት በኋላ ፖሊስም ሆነ አደጋው የደረሰባቸው ግለሰብ ቤተሰቦች እፎይታ ሆነ። የት እንደገቡ ያልታወቁት አቶ አብርሃም በአደጋው ከፍተኛ የጭንቅላት ጉዳት ደርሶባቸው በፖሊስና በሰዎች እርዳታ ዳግማዊ ሚኒሊክ ሆስፒታል ገብተው እርዳታ እየተደረገላቸው ተገኙ። ያኔም ቢሆን ራሳቸውን አያውቁም፣ የሆነውንም ሁሉ አያስታውሱም ነበር። 2 ሴት ልጆች ናቸው ያገኙት። ይዛ ካገኙት በኋላ ወዴት ይደውላሉ? እዛው አካባቢ ወደምኖርበት ወደ ጃልሜዳ ፖሊስ ጣቢያ ነው የተደወለው። ከተደወለ በኋላ ፖሊስ የሚመጣል እዛው ቦታው ላይ ተጎጂ የተጣለበት ቦታ ከመጣ በኋላ እንግዲህ ህብረተሰቡና ፖሊስ ባደረገው ብርቱ ክትትል ተጎጂን አንስቶት ከወደቀበት ቦታ ወደ አዋሬ ጤና ጣቢያ ይዞት ይገባሉ። እንግዲህ ወደ አዋሬ ጤና ጣቢያ ሲገባ ደም ወደ ጭንቅላቱ ወደ ውስጥ እንደፈሰሰ ተረጋገጠ። ከጤና ጣቢያው ወደ ዳግማዊ ሚኒሊክ ሆስፒታል በሪፈራል ይጽፉለታል። ለአንዴና ለመጨረሻ ሕክምና ያለበት ሐኪም ቤቶች ውስጥ ይፈለጉ ተብሎ ከሱ ቤተሰቦች 4 ሰው ከሌላ ሰዎች 2 ሰው 6 ሆነው ፍለጋ ጀመሩ። ሲፈለግ ሚኒሊክ ተገኘ። ድንገተኛው የገባ ሰው አለ ብለው ሚኒሊክ ተገኘ። በሳምንቱ ተገኘ። የመጨረሻ ተስፋ ወደ መቁረጥ ላይ እየሄደን ወይ የሆነ ቦታ ተጥሎ ወይ ተቀብሮ ይሆናል ምሎ ነገር ደምድመን መጨረሻ ላይ እስቲ በየሆስፒታሉ ድጋሜ ፍለጋ ይከድ ተብሎ ካገኘን በኋላ አጠቃላይ ያለው ሁኔታ ስናየው በጣም ከፍተኛ ተጎድቶ እንደሆነ ተመለከተን። በዚህ ድርጊት ላይ የተሳተፉት ተጠርጣሪዎች የፈጸሙትን ያልተገባ ተግባር በማመን በምርመራ ወቅት በዝርዝር መግለጻቸውን ዋና ሳጅን ዮሴፍ ተናግረዋል። ከአደጋው ቦታ ሆና ወደ ባለቤቷ ጋር ትደውልለታለች። ባለቤቱ ደግሞ አንድ ጓደኛውን ይዞ ይመጣል ወደ አደጋው ቦታ። ከመጡ በኋላ ይነጋገሩና ሶስቶቹም አንድ ላይ ሆኖ ሶስቱም ተጠርጣሪዎች አንድ ላይ ሆኖ ይነጋገራሉ። ከተነጋገሩ በኋላ ዋና አደጋ አድራሻዋን በሌላ መኪና በራይድ ወደ መኖሪያ ቤት እንድትሄድ ያደርጓታል። ከዛም በኋላ ተጎጂውን ደግሞ እስካሁን ሕክምና እርዳታ አልተደረገለትም። በአደጋ አድራሹ መኪና ከኋላ ወንበር ላይ አስተኝቶት የት ወስዱታል? ከአደጋ የደረሰበት ከጉለሌ ክፍለ ከተማ ከአስኮ ጨረታ አካባቢ ይዞት ወደ አራዳ ክፍለ ከተማ ወረዳ 7 አዋሬ ተብሎ ከሚጠራው አካባቢ ወስዶ አንድ መንደር ውስጥ ሰው የማይገባበት ቦታ ወስዶ የግቢ አጥር ስር የነበሩ ዛፎች ስር ነው
የጣሉት ማለት ነው። ከዛም በኋላ ምሽት 2 ሰዓት ነው እዛ ቦታ ላይ የደረሱት። ይነቃል አይነቃም የሚለውን ከ2 ሰዓት ምሽት ጀምሮ እስከ ምሽቱ 4 ሰዓት ባለው ሰዓት እዛው ሲከታተሉት እንደነበሩ ነው በማስረጃ ያጣራ ነው ማለት ነው። በሰው ላይ የማይደረግ ድርጊት ነው ይሄ። ከጉለሌ ክፍለ ከተማ ወስዶ አራዳ ክፍለ ከተማ ከቀጠና ውጪ ነው ወስዶ የጣሉት። ይህንን አድርጎ እንግዲህ አይነቃም ብሎት እዛው ቦታ ላይ ጥሎት አሁን ያልተያዘ ተጠርጣሪና አሁን ተይዞ ጉዳዩ እየተጣራበት ያለው ተጠርጣሪ አይነቃም ብሎ እዛው ጥሎት ቦታው ላይ ወደ የመኖሪያ ቤታቸው ይሄዳሉ። ከሄዱ በኋላ እንግዲህ በማግስቱ የገጪ ባለቤት የሆነው ተጠርጣሪ ይህንን ግለሰብ ተጎጂውን ለማጣራት ወደ ቦታው ተመልሶ ይሄዳል። እዛው የተጣለበት ቦታ ሲሄድ እንግዲህ ተጎጂውን እዛ ቦታው ላይ አላገኘውም። አደጋ የተፈጸመበት ተሽከርካሪ በወቅቱ በመስታወቱ ላይ ጉዳት ደርሶበት ስለነበር አደጋ እንዳደረሰ እንዳይታወቅና ማስረጃ ለመሰወር መስታወቱ እንዲቀየር እስከ ማድረግ ደርሰዋል። መስታወቱን የቀየረላቸው ግለሰብም በፖሊስ ቁጥጥር ስር ውሎ የነበረ ሲሆን ለመሰበሩ የቀረበለት ምክንያት ሌላ እንደሆነ ነው የተነገረው። መስታወቱን የቀየርኩት ምን ሆኖ ነው ይሄ ስብለው ይዞት የመጣው ልጅ ማለት ነው ጠየቅኩት። መስታወቱ የተሰበረው እዛ ሰፈር በነበረ ግርግር ልጆች ወርውረው ድንጋይ ሰበሩት አለ። በቃ እንደዛ ሲለኝ እኔ ምንም እንትን አላልኩም። ከዛ በኋላ ነው በሚቀጥለው ቀን በሁለተኛው ቀን ነው በሶስተኛው ቀን ፖሊስ መጥቶ እኔን ይዞኝ ሲመጣ ፖሊስ ጣቢያ ስመጣ የሰማሁት ነገርና እሱ የሚሉኝ ነገር የማይገናኝ ነገር ነው። ቀለል አድርጎ ሲነግሩ እንደዚህ እንትን አልመሰለኝም። ስመጣ ነው ይሄንን ያለውን ነገር ሁሉ ያወቅኩት። ልጁ በቃ ስጠይቀው አይ በቃ ተነስቶ ሄዷል ነው፣ ምንም የአደጋ ነገር የሰማሁት ነገር የለም አለኝ። እኔን መኪና ያሽከረክራል ምልሽ ልጅ በወቅቱ። ከዛ እኔ በቃ ወደ ስራ ነው የሄድኩት። ልክ እሱ ያለኝ እውነት ነው ብዬሽ ማለት ነው። ከዛ ቀጥታ ምንድን ያደረገው እሱ የልጅ መስታወት የሚቀይረው ልጅ ከሄደና ማታ በግርግር መስታወቴን ሰበሩብኝና ልጆች ናቸው አዋጥተው የሚከፍሉልኝ መስታወቱን ቀይርልኝ አለ። ከዛ እንደዚህ ያለው በቃ ብሎት መኪናውን ይዞት ሄደ። እንደዚህ ብሎኛል ሊቀየር አለኝ። እሺ አልኩት። ከዛ መኪናውን ይዞ ሄደለት። በቃ እዛ ጋር ሲያስገጥም ጠራኝ፣ ከፈልኩ። እንግዲህ አደጋ አደረሰ የተባለው መኪና አሁን ከተያዘችው ባለቤት ጓደኛ የሆነው ያልተያዘው ተጠርጣሪ የአደጋ አድራሹ በአደጋው ምክንያት የተሰበረውን መስታወት ለማስቀየር አዋሬ የሚገኘው የመኪና መስታወት መቀየሪያ ቤት ወስዶ የተሰበረውን መስታወቱንም አስቀይሮት ወስዶ መኪናውን ለአደጋ አድራሺ አባት ሆነ ግቢ ውስጥ ነው መኪናውን አቆሞ የተገኘው ማለት ነው። ለጊዜው ይምሰል እንጂ አደጋ አድርሶ ተጎጁ ሕክምና እንዳያገኝ በማድረግ ጥሎ መሄድ ከሕግ ተጠያቂነት ባሻገር የህሊና እረፍትን አይሰጥም። በራስ እጅ የተመዘዘ ጸጸት በየሄዱበት ይከተላል። አደጋው የተከሰተው በራስ ቤተሰብ ላይ ቢሆንና የአደጋው ሳይበቃ የሕክምና እርዳታ ቢነፈግ ምን አይነት ስሜት ሊሰማ እንደሚችል ማሰብ ተገቢ ነው። ማንም ሰው ከሕግ ተጠያቂነት ሊያመልጥ እንደማይችል መገንዘብም ተገቢ ነው። መደረግ አልነበረበትም፣ ወደፊትም መደረግ የለበትም። ማንም ሰው ሊያስበው አይገባም። ቀላሉ ነገር የሚያልቀው ነገር ይህ ሁሉ መዘዝ ይዞ መጣ። ያው የሆነ አንድ ይሆናል። እንግዲህ ጸጸቱ ምንም ከግዙ እንዲለቀን እንጸልያለን። ልጁም በሰላም ስለተረፈ ከእግዚአብሔር ጋር ምን እንጃ፣ ይሄ ይጸጽታል። በጣም የሚጸጽት ነገር ነው። እንደዚህ አይነት ነገር ማድረግ በራስ ቤተሰብም ቢደርስ በልጅ በምን እንደዚህ አይነት ነገር ቢደርስ የሚጸጽት ነገር ስለሆነ እግዚአብሔር ከእንደዚህ አይነት ነገር ሁሉንም ሰው ይሰውር፣ ልቦና ይስጠው። እንጃ ሌላ የምለው ነገር ያለ አይመስለኝም። አንድ መኪና እኔን ሊገጭኝ ሲል ፈልጎና ፈቅዷል። አንተዋወቅም። ቀንና ጊዜ ሰዓቱ ነው። ያ ሰውዬ ምን ማድረግ አለበት? ጊዳቢ ሆስፒታል ወስዶ ሰዎች ካሉ ከሰዎች ምስክር ይዞ አንድ ሁለት ሰው ይዞ ሆስፒታል ማድረስ አለበት። የመጀመሪያ እንትንነቱ ሊድን ይችላል። የሰው ልጅ እኮ ሊድን የሚችለው እኮ የሚሞተው ለምንድን ነው? ሐኪም ቤት ቀድሞ ባለመሄዱ ነው። ለዚህ ደግሞ የኢትዮጵያ ሐኪሞች የተባረኩ ናቸው። ለርብርብ ለዚህ ወደ ኋላ አይሉም። ለድንገተኛ ነገር ፈጣኖች ናቸው። የኛ ድክመት ነው። አንዳንድ አሽከርካሪ አሁን ጥሎ ይሄዳል። ይሄ ድክመት ነው። አሁን ይሄ ነገር ለምን ተከሰተባት? እሷ እኮ እዛ አሳክማ ቢሆን ይሄ ልጅ ያኔ መፍትሄ ያገኝ ነበር። እሷ ግን ተገባች ማለት የሚጸጸታት እንጂ አልታወቃትም። መጀመሪያ አንድ ሰው ጠዋት አሽከርካሪ ይዞ ሲወጣ አደጋ ይገጥመኛል ብሎ አይደለም። ያው ቅድሚያ ጥንቃቄዎች ያስፈልጋል። ከተፈጠረ በኋላ ግን ችግሩ ከደረሰ በኋላ ግን አቅራቢያ በሚገኘው ፖሊስ ጋር ሪፖርት አድርጎ ባንቺ የመጀመሪያ ሕክምና እንዲያገኝ ማድረግ ነበረበት። ይሄ ግን አሁን የተደረገው ድርጊቱ አሁን ዝም ብለን ስናየው ከኢትዮጵያ ባህል ወጣ ያፈነገጠ ብዬ ነው የሚገምተው። ኢትዮጵያውያኖች ከወደቁ አንስቶ ማሳከም መርዳት ነው ኢትዮጵያን ጥሩ ባህላቸው አለው። ግን እኔ ከየት እንደመጣ ባህል እንደሆነ እኔ አላቅም። ሰውን የመሰለ ፍጡር ተገጭቶ
እንደገና ባንስ ወደ ሆስፒታልን ወደ አካባቢ ያለው ጸጥታ ጣባ ማቅረብ ሲገባ ማሰወሩ ራሱ በጣም አሳፋሪ ተግባር ነው። ፖሊስ ሪፖርት ብታረግ ሕክምና ባገኝ ሆና ብላ አቅዳ አልማ የሰራች ወንጀል አይደለም። ግን ከተከሰተ በኋላ ግን ባንስ ለሚመለከቱ አካላት ማቅረብ ሲገባ እንደዚህ አይነት ሰውራ ወስዳ ድርጊት መፈጸሙ እኛ በጣም አወግዘናል። ይሄ ቀጣዩም ሌላ ላይ ይሄ አስተማሪ በሆነ መልኩ ፊት አካላት ለዚህ በቂ የሆነ ቅጣት ቢሰጥ እኔ ደስ ይላል። ውድ የትራፊክ ደህንነት ፕሮግራማችን ተከታታዮች ተደጋግሞ እንደሚገለጸው የትራፊክ አደጋ ሆን ተብሎ የሚከሰት ባይሆንም ጥንቃቄ በተሞላበት የመንገድ አጠቃቀም በማሽከርከርና በመጓዝ ከአደጋ ራሳችንንና ሌሎችን ልንጠብቅ ይገባል። አሽከርካሪዎችም አደጋ ሲገጥመን አደጋ የደረሰበትን ተጎጂ በፍጥነት ወደ ሆስፒታል በመውሰድ የሕክምና እርዳታ እንዲያገኝ በማድረግ ጉዳቱ እንዳይባባስ መርዳትና ሁኔታውን ለፖሊስ ማሳወቅ ያስፈልጋል። እንግዲህ አደጋ ለአንድ ግለሰብ ሊደርስ ይችላል። ከደረሰ በኋላ ደግሞ እንግዲህ ተጎጂውን አንስተን ወደሚመለከተው ወደ ሕክምና ተቋም መውሰድ፣ ከዛም በኋላ ደግሞ ሕክምና ተቋሙ ላይ ከወሰድን በኋላ ለሚመለከተው ለፍትህ አካል ለህግ አካል አግዛው አካባቢው ለሚኖር ለፖሊስ ጣቢያ ማሳወቅ ያስፈልጋል ማለት ነው። ጥሎ ከመሄድ ማለት ነው። ምን ያህል የትራፊክ አደጋ ማህበራዊ ቀውስ እንዳመጣ አሁን ያየነው ሁኔታ በጣም አስከፊ መሆኑን ነው አሁን የምንረዳው። ምን ያህል ጉዳት እንደደረሰ የምንረዳው እሱ ብቻ አብራም ብቻ አይደለም። አሁን ቤተሰቡ ላይ ከፍተኛ አንድ አብራም ብቻ አይደለም። እነሱ ሁለት ልጆች አሉ፣ እሷ 4 አብራሞች ነው ችግር ውስጥ ገቡ ማለት ነው። የጋራጅ ባለቤቶችም ቢሆኑ በተሽከርካሪው ላይ የደረሰውን የጉዳት አይነት የሚገልጽ ከፖሊስ የተሰጠ የጽሁፍ ማስረጃ ሳይቀበሉ ጥገና እንዳያከናውኑ በሕግ የተጣለባቸውን ግዴታ መወጣት ይጠበቅባቸዋል እያልን የዛሬውን ፕሮግራም በተከታዮቹ መልእክት አበቃን። ሰላም። ህብረተሰቡ አንድ አደጋ ሲደርስ የመጀመሪያው ስራው ተጎጂን አንስቶ ወደ ጤና ተቋማት መውሰድ ነው ከአሽከርካሪው ጋር አንድ ላይ በመሆን ከዛም በኋላ ደግሞ ያለው ነገር እዛው አካባቢ ለሚገኝ ለፖሊስ ማሳወቅ አሳልፎ መስጠት ያስፈልጋል። ሌላው ደግሞ አሽከርካሪዎቻችን ደግሞ ያው ለእግረኛ ቅድሚያ መስጠት በዘብራ መንገድ ላይ ብቻ ሳይሆን በማንኛውም መንገድ ላይ ሁሌ ለእግረኛ ቅድሚያ ቢሰጡ የሚል መልእክት ነው የሚያሳልፈው። አደጋውንም ለመቀነስ አደጋ ይደርሳል። እኔ ጠንቃቃ ሹፌር ነኝ። ልጆቼን ራሱ በካር ሲት ነው ማስቀምጣቸው በስርዓት ኢቭን ጸጥ ብለው ሄዱ። ጠንቃቃ ሹፌር ነኝ ራሴን አውቀ። ግን አደጋ ይደርሳል። መድረሱ ጥፋት አይደለም። ካደረስሽ በኋላ ግን በቃ ራስ ወዳድ አትሁኚ። ከራስሽ ውጪ ሌላ ሰው ወይ እንጃ ወይ ትልቅ ሰው ጋር ወይ መደወል ነበረብኝ አላውቅም። በቃ ከራሴ መውጣት ነበረብኝ። እኔ ራሴን ብቻ አሰብኩኝ። ራስ ወዳድ ነው። ቀስ ብላችሁ ንዱ፣ ቀስ ብላችሁ አሽከርክሩ። በቃ ስገጩን ትሪት አድርጉ። እኔ አሁን የተሸወድኩት ልጁ መኪናውን ይዞ እስከሄድ ድረስ እንደዛ መታገስ አልነበረብኝም። አንድ ፖሊስ ይዘን መተን እንደዚህ ባለቤታችን አደጋ ደርሳ ነው ብለን እኛ ክትትሉን ሆስፒታል ያለውን ከጨረሰን በኋላ እሷን ለህግ አሳልፈን መስጠት እንችል ነበር። ይሄ የእኔ ስህተት ነው። ምክንያቱም እሱ ይዞ ቢሄድም እንኳን እኔ ከኋላ ፖሊስ ይዤ መከተል እችል ነበር። ልጁን በእነሱን እዛ ጋር አሳልፎ የመስጠት ውዝግብ ውስጥ ስለነበርኩ ነው እንጂ እኔ በራሴ መኪና ፖሊስ ይዤ እንደዚህ አደጋ ደርሶብን ልጁ ደንግጦ እየሄደ ነው ብዬ ሁላችንም ከዚህ ነገር መውጣት ነበረብን። ይሄ ትክክለኛ መደረግ የነበረበት ነገር ነው። ይሄ ለሁሉም እንዲያስተምር እፈልጋለሁ። ለእኔም ቀሪ ህይወት የሚያስተምረኝ ይመስለኛል ከነ ቤተሰቤ። መኪና ሰው ሰራሽ ነው። ራሳችን ካልጠበቅ መኪና ይጠብቀናል ማለት ሰውየም ሰው ነው፣ መሪው ደግሞ ሳት ሊል ይችላል። ይህንን መጠንቀቅ አለብን። በቸልተኝነት